እንወያይ። ጤና ይስጥልን። በኢትዮጵያ የዋጋ ግሽበት ወደ ነጠላ አሃዝ ዝቅ እንዳለ የኢትዮጵያ ስታትስቲክስ አገልግሎት አስታውቋል። የብሔራዊ ባንክ ገዢ እስከ 30 በመቶ አሻቅቦ የነበረው የዋጋ ግሽበት የቀነሰው መንግስት ተግባራዊ በሚያደርጋቸው የኢኮኖሚ ማሻሻያዎች ምክንያት እንደሆነ ተናግረዋል። ዶክተር ኢዮብ ውጤቱን እጅግ የሚያስደምም ብለውታል። በእርግጥ ነጠላ አሃዝ የዋጋ ግሽበት የኑሮ ውድነት ለሚፈታተናቸው ሸማቾች ምን ይፈይዳል? በባለሙያዎችስ እንዴት ይታያል? 3 ባለሙያዎች ጋብዘን ሁለቱ ተገኝተዋል። ሶስተኛ እንግዳችን በመጨረሻ ሰዓት ህመም እንደገጠማቸው ነግረውኛል። ቶሎ እንዲሻላቸው እመኛለሁ። የፋይናንስ አስተዳደር ባለሙያው ዶክተር አብዱል መናን መሐመድና በኔዘርላንድስ በሚገኘው ክሌንገንዳይል ኢንስቲትዩት የፖለቲካ ኢኮኖሚ ጉዳዮች ተመራማሪው አማኑኤል ደሳለኝ ተገኝተዋል። ሁለታችሁንም በጣም አመሰግናለሁ። እንኳን ደህና መጣችሁ። እንኳን ሰላም ቆያችኝ። እንኳን ሰላም ቆየኸኝ። አንተም እንኳን ደህና ቆየኸኝ። ስለጋበዝከኝ አመሰግናለሁ። የኢትዮጵያ ስታትስቲክስ አገልግሎት የዋጋ ግሽበት ከ10 ዓመታት ገደማ በኋላ ለመጀመሪያ ጊዜ በታህሳስ ወር ወደ ነጠላ አሃዝ ዝቅ ማለቱን አስታውቋል። ለምሳሌ ያክል በጥር 2014 ገደማ የዋጋ ግሽበት 33.6 በመቶ ደርሶ ነበር። እንግዲህ ከ4 ዓመታት ገደማ በኋላ ማለት ነው የዋጋ ግሽበት ከዓመት ዓመት እድገት በህዳር ከነበረበት 10.9 በመቶ በታህሳስ ወደ 9.7 በመቶ ዝቅ እንዳለ የተቋሙ ሪፖርት ያሳያል። እንደ ኢኮኖሚ ባለሙያ ይህን መረጃ እንዴት ትመለከቱታላችሁ? ምን ያክል ታምኑታላችሁ? የኢትዮጵያን የፖለቲካል ኢኮኖሚ ጉዳይ እንደሚከታተል ባለሙያ ዶክተር አብዱል መናን ከርሶ ልጀምር። ምን ያክል ተአማኒ ነው? እንዴት ተመለከቱት ይህን ቁጥር? ሴንትራል ማዕከላዊ ስታቲስቲክስን እንደ ተቋም ካመን ነው ያው ቁጥሩን ታምነዋለህ። ግድ ሌላ አማራጭ የሆነ መረጃ የምታገኝበት ዘዴ ከሌለ እንደው ቁጥሩን ታምነዋለህ። ግን በዶክተር ኢዮብ የቀረበው አቀራረብ ሞኖ ፖለቲካል ነው። ከኢኮኖሚክስ የበለጠ ፖለቲካል አቀራረብ ነው። ምናልባት እንትኑን በደንብ ካስተዋልከው ባለፈው 7 ዓመት 30 በመቶ የነበረው 9.7 ዓመት አይደለም 30 በመቶን ወደ ኋላ ሊገፉት ነው የፈለገው አይደለም። በዶክተር አብይ ዘመን ነው እንደው በሪሰንት በምናስታውሰው ከፍተኛ ኢንፍሌሽን የነበረው የወረደውም ደግሞ አሁን ነው። እና ስቴትመንቱ አገላለጹ በኢዮብ የተገለጸው ብዙም እንደ ሴንትራል ባንከር ሳይሆን ሞር እንደ ፖለቲሽያን ነው። እና ቁጥሩ ነው ሴንትራል ባንክ ነው ማዕከላዊ ስታቲስቲክስ አገልግሎት ነው የሚያወጣው። እሱም መቀበል ነው ያለብህ። ሌላ አማራጭ ስለሌለ አልቀበልም ለማለት ተቋሙን ክሬዲቢሊቲ ምናምን ጥያቄ ውስጥ ልከት ትችል ይሆናል። ግን ያለን አማራጭ እጃችን ላይ እሱ ነው ያለው። የብሔራዊ ባንክ ገዢ ኢዮብ ተካልኝ በጉዳዩ ላይ የተናገሩትን ሀሳብ ቆየት ብዬ አሰማችኋለሁኝ። አቶ አማኑኤል አሃዙን ሲመለከቱ፣ ቁጥሩን ሲመለከቱ ምን ተሰማዎት? ምን ያክል ተአማኒ ነው ለእርስዎ? አይ ቲንክ ዶክተር አብዱል መናን እንዳሉት ሌላ ሶርስ ስለሌለን አትሊስት ያለውን ቁጥር በመቀበል እንገደዳለን። ግን እንደ ኢትዮጵያ ኢንዲፐንደንት የሆነ የኮንሱመር ፕራይስ ኢንዴክስ አናላይዝ የሚያደርግ ድርጅት አለመኖሩ ሌላም ምንጭ እንዳይኖረን መንግስት የሚያወጣውንም ቁጥር ቻሌንጅ እንዳናደርግ ወደኋላ ይዘናል። ነገር ግን ያው መንግስት ከዚህ በፊት የኢኮኖሚ ሪፎርም እርምጃዎች ከወሰደባቸው አንጻር ላይክ የገንዘብ ፍሰቱን ለመቀነስ ሌሎችንም ነገሮች እያደረገ መቆየቱ ሲታይ በተወሰነ ደረጃ ኢንፍሌሽን መቀነሱ አይ ቲንክ ሊታመን ይችላል። በት ተያይዞ ግን ባለፉት ዓመታት ከኢንፍሌሽኑ ጋር ተያይዞ የህዝቡ የገቢ መጠን አለማደጉ ጀስት ኢንፍሌሽኑ ስለቆመ ብቻ ለህዝቡ ትልቅ ለውጥ ነው ብዬ አላምንም። ለጊዜው ኢንካም ካቻፕ እስካላደረገ ድረስ ማለት ነው። የተአማኒነት ጥያቄን ያነሳሁት ለምንድን ነው? የዋጋ ግሽበትና የኑሮ ውድነት ጉዳይ ሲምታታ እንታዘባለን። እንግዲህ የዋጋ ግሽበት የሸቀጦቹ ዋጋ ምግብ ነክ ያልሆኑ ሸቀጦችም ከዓመት ዓመት የሚጨምርበት ምጣኔን ነው የሚያሳየው። ያው እንደምታውቁት ኢትዮጵያውያን ሸማቾች አሁንም የኑሮ ውድነት በኃይል ይፈታተናቸዋል። አሁን የኢትዮጵያ መንግስት ይፋ ያደረገው አሃዝ ማለት የዋጋ ግሽበት ወደ ነጠላ አሃዝ ዝቅ አለ ወይም ደግሞ የዋጋ ግሽበት በታህሳስ ወር 9.7 በመቶ ላይ ደረሰ መባሉ ለሸማቾች ምንድን ነው የሚፈይደው? ለሸማቾች የሚሰጠው ፋታ ይኖራል? ዶክተር አብዱል መናን አየህ፣ ሁለት ነገሮች ነው ኢንፍሌሽን እና እንደው በእንግሊዝኛው የዋጋ ግሽበትና ኮስት ኦፍ ሊቪንግ የሚሉት ነገር ነው። አየህ፣ ሁለቱ በጣም የተለያዩ ነገሮች ያው የግንኙነት ቢኖራቸውም ግን የተለያዩ ነገሮች ናቸው። መንግስት የሚነግረን ስለ ዋጋ ግሽበት ነው። ዋጋ ግሽበት ደግሞ አንድ ማክሮ ኢኮኖሚክ መመዘኛ ነው። የኢኮኖሚው ጤንነትን መመዘኛ ነው እና አጠቃላይ
ዋጋ ትሬንድን የሚያመላክት ነው እና ሰፊ የሆነ ነው። በረጅም ጂኦግራፊካል ኤሪያ ላይ ተለቅሞ የሚሰበሰብ መረጃ ነው። ኮስት ኦፍ ሊቪንግ ደግሞ የግለሰቦች ነው። አንድ ግለሰብ የተወሰነ የላይፍ ስታይልን ሜንቴን ለማድረግ የሚያስፈልገው እንትን ነው እና በጣም የተለያዩ ነገሮች ናቸው እና ዋጋ ግሽበት አንዳንድ ጊዜ ዝቅ ብለውም ኮስት ኦፍ ሊቪንግ ከፍ ሊል ይችላል። ለምን? በግለሰብ ደረጃ ያለ ስለሆነ። የግለሰብ ደግሞ ላይፍ ስታይል ደግሞ በብዙ ከተማ የሚኖርና ገጠር በጣም የተለያየ ነው። ለምሳሌ ገጠር ሰው የቤት ኪራይ ላይኖርበት ይችላል እና ዋናው ሜይንሊ ደግሞ ምግብ ራሱን አምርቶ ነው የሚበላው እና ከተማ ደግሞ ስትመጣ ደግሞ ሁሉ ነገርን ሸምቶና ጉልበቱንም ሸጦ ነው የሚተዳደረው እና ወጪው እየበዛበት ገቢው ማይጨምር ከሆነ ኮስት ኦፍ ሊቪንጉ በጣም ሊሰማው ይችላል። የወጪ አወጣጡ ሁሉ ነገሮችን የሚወስን ነው እና በሁለቱ መካከል ያለ ልዩነት የሚፈጥረው ነው እና ዜጎች ሜይንሊ በግለሰብ ደረጃ የሚሰማቸው ይሄ ኮስት ኦፍ ሊቪንግ የምትለው ነው ከበድ ብለው ይሰማቸዋል። መንግስት ደግሞ የሚነግረን አጠቃላይ ይወጣል ነው አጠቃላይ አማካኝ የሆነ ቁጥር ነው የሚነግረን እና ሁለቱ የሚፈጥሩት ልዩነትም አለ እንደ ዜጋና እንደ አጠቃላይ ኢኮኖሚ መመዘኛ ተደርጎ ሲታይ ዋጋ ግሽበት። አቶ አማኑኤል አሁን ቀንሷል እየተባለን ያለው የዋጋ ግሽበት ነው። ይህም ማለት የነገሮች ዋጋ እየጨመረበት ያለው ፍጥነት ነው እንጂ ቀነሰ እየተባለን ያለ ነው። ዋጋ ወይም ከህብረተሰቡ የኢንካም ጋር ሲነጻጸር ያለው ነገር ግን በብዙም አይቀይረውም። ይሄ ምክንያቱም ባለፉት ዓመታት 30% ከ20 ምናምን በመቶ የዋጋ ንረት በነበረበት ጊዜ ከዛ ጋር እኩል በሆነ ሁኔታ የህብረተሰቡ የገቢ መጠን እያደገ አልሄደም። ስለዚህ የኮስት ኦፍ ሊቪንጉ እየጨመረ ሄደዋል እና ይሄ የዋጋ ግሽበቱ በመቀዛቀዙ ብቻ የሚሻሻል ነገር አይደለም። የኮስት ኦፍ ሊቪንጉ ሁኔታ እንዲሻሻል የህብረተሰቡ ገቢ ሊጨምር ይገባል እና ይሄ ባልሆነበት ሁኔታ የዋጋ ግሽበት ብቻውን መቀነሱ ለህብረተሰቡ የተለየ ፋታ ይሰጠዋል ብዬ አላምንም። በጉዳዩ ላይ አንድ ውጭ ሀገር የሚገኝ ተቋም የጻፈው አጭር ትንታኔ የሚመስል ነገር ነበር እና ትምህርታዊ ወይም ደግሞ ሲምቦሊክ ቢሆንም ለኢትዮጵያ ፖሊሲ አውጪዎች ትልቅ ውጤት ነው ብሏል ተቋሙ። የብሔራዊ ባንክ ገዢ ኢዮብ ተካልኝ የኢኮኖሚ ማሻሻያው እጅግ የሚያስደምም ውጤት እንደሆነ አድርገው አቅርበውታል። ዶክተር ኢዮብ ባለፈው ሳምንት በተካሄደው የፋይናንስ እምርታ በኢትዮጵያ የተባለ ስብሰባ ላይ የተናገሩትን ላሰማችሁ። እነዚህ ሪፎርሞች ምን አስገኙ የሚለውን ለማንሳት መጀመሪያ ማንሳት የምፈልገው የዋጋ ግሽበት ሁኔታ ነው። ያ ወደ 30% አካባቢ ደርሶ የነበረው የዋጋ ግሽበት በአሁኑ ወቅት ለአመቱ መጨረሻ ያቀድነው የነጠላ አሃዝ ውጤት ላይ በ6 ወር ደርሰን 9.7% ላይ ይገኛል በታህሳስ ወር። ይሄ ድል ልቡን ማሞቀው ኢትዮጵያዊ ካለ የዚህን ስራ ጥልቀትና ክብደት በአግባቡ ያልተረዳ ነው ማለት ነው። የዓለም አቀፍ ተቋማት ይሄ ሪፎርም ሲንጀምር የዋጋ ግሽበቱ 40-50% ነው የሚሆነው ሀገር ነው ያልተባለው ነገር አልነበረም። አዋቂ ነን ባዮች ማክሮ ኢኮኖሚስቶች ሀገር ሊፈርስ ነው ግብጽ ሄዳለሁ ያለም አልነበረ። ይሄ ሁሉ ግን የማክሮ ማሻሻያው በአግባቡ ተነቦ ተቋማት አንድ ላይ ሆነው ስለሰሩ ዛሬ እጅግ የሚያስደምም ውጤት ማግኘት ይችላል። የብሔራዊ ባንክ ገዢ ኢዮብ ተካልኝ ናቸው። በጣም ታላቅ ውጤት እንደሆነ ለመንግስታቸው እጅግ በጣም ታላቅ ውጤት እንደሆነ ነው የገለጹት። የኢትዮጵያ ብሔራዊ ባንክ ከፍተኛ መዋቅራዊ ዋጋ ንረትን ለማቃለል የታቀዱ ያላቸውን መመሪያዎችና የፖሊሲ እርምጃዎች ይፋ ያደረገው ነሐሴ 2015 ነበረ። ዶክተር አብዱል መናን ያስታውሳሉ። በዚህ ጉዳይ ላይ ተነጋግረናል። በወቅቱ የማዕከላዊው ባንክ ገዢ የነበሩት ማሞ ምህረቱ ነበሩ። አቶ ማሞ እንደ አጠቃላይ ግብ የኢትዮጵያ ብሔራዊ ባንክ የዋጋ ንረትን በ2016 በጀት ዓመት ሰኔ አካባቢ ከ20% በታች በ2017 ደግሞ ከ10% በታች ለማውረድ ይሰራል ብለው ቃል ገብተው ነበር። እንግዲህ የአሁኑ የብሔራዊ ባንክ ገዢ ዶክተር ኢዮብ ሲናገሩ እንደሰማችሁት በ2017 መጨረሻ ያቀድነውን አሁን አሳክተነዋል ነው ያሉት። መጀመሪያ እንዴት ተመለከታችሁት የዶክተር ኢዮብን አስተያየት? ዶክተር አብዱል መናን የተጋነነ ስቴትመንት ነው። በኢትዮጵያ እንደው ባለፈው 2 አስርተ ዓመታት የዋጋ ግሽበት ከፍተኛ ሁኔታ ወጥቶ ያውቃል 2008 ላይ። ከዛ በኋላ ደግሞ ዝቅ ብሏል። ሲንግል ዲጂት በተደጋጋሚም ዝቅ ብሎ ያውቃል። ከፍና ዝቅ ማለት የኢትዮጵያ ኢኮኖሚክ ፖሊሲ አብዛኛው የሚገርምህ ግን አንድ ነገር ሲወሰን ነው የዋጋ ግሽበት በጣም ዝቅ የሚለው። የብድር ገደብ 2008 ሴፕቴምበር አካባቢ እንደዚህ የብድር ገደብ እስከ 2011 ተጥሎ ነበር። የዋጋ ግሽበት በጣም ከፍ ሲል እና ኢንፍሌሽን ወይ ዝቅ ማድረግ ተችሏል። አሁንም ከፍተኛ የሆነ የዋጋ ግሽበት የመጣው እኮ በታሪካችን ታይቶ የማይታወቅ መኒ ፕሪንቲንግ ይባላል። ከሴንትራል ባንክ መበደር በአሁኑ መንግስት ነው። በታሪካችን ነው መነግረህ። በኢትዮጵያ ታሪክ ታይቶ ማይታወቅ ከፍተኛ የሆነ
ብድር ከብሔራዊ ባንክ የተበደረው የሆነ መንግስት ነው እስከ ቅርብ ጊዜ እስኪያቆመው ድረስ ማለት ነው። በዛ ምክንያት የዋጋ ግሽበት በጣም ከፍተኛ ደረጃ ደርሶ ነበረና ባይደወይ ሪፎርሙ ዓለም አቀፍ ተቋማት ቢኖሩም ባይኖሩም የግድ የዋጋ ግሽበቱን ማረጋጋት ይኖርበታል። በዛ ሁኔታ ሊቀጥል ስለማይችል እና ባንኮች ላይ ብድር ገደብ ተጣለ። ብሔራዊ ባንክ ለመንግስት የሚሰደው ብድር ላይ ገደብ ተጣለ። የዋጋ ግሽበት መውረድ ጀመረ እና የተቀመጠው እንዳልከው አንተ ከዚህ በፊትም በጉዳዩ ላይ ተወያይተንበታል። በ2016 ሰኔ ላይ ከ20 በመቶ ብለው ነበር። 2017 ከ10 በመቶ እናወርዳለን። አልተሳካም። በወቅቱ 13-14 አካባቢ ነበረ። በታርጌቱ በተቀመጠው በ6 ወር ማለት ነው አልፎ ተሳክቷል። እና የሆነ እንደ ተአምር ባይወሰድ ጥሩ ነው። የኢኮኖሚ ማሻሻያው አላባዎች አንደኛው መንግስት የበጀት ጉድለት ሲገጥመው የሚወስደውን ብድር ለመገደብ የተደረገው ነው። ሁለተኛው ደግሞ ባንኮች የሚሰጡት ብድር ላይ የተጣለው ገደብ ነው። እንግዲህ እነዚህ ናቸው አይደለም በማሻሻያ ውስጥ ከሚጠቀሱ ጉዳዮች መካከል አሁን ለዋጋ ግሽበት መርገብ አስተዋጽኦ አበርክተዋል ከሚባሉት ጉዳዮች መካከል እነዚህ ይገኙበታል። አቶ አማኑኤል ማሻሻያውና የዋጋ ግሽበት ወደ ነጣላ አሃዝ ዝቅ ያለበት አካሄድ የእርሶ አተያይ? አይ ቲንክ የተወሰነ የገንዘብ ኢኮኖሚ ውስጥ የሚዘዋወረውን መንግስት ገንዘብ ለመቀነስ የተደረጉት ለምሳሌ መንግስት ብሔራዊ ባንክ የሚወስደውን ብድር እንደገና ለፕራይቬት ሴክተሩ የሚሰጠውን ብድር ለመቀነስ የተደረገው ጥረት አይ ቲንክ በተወሰነ ደረጃ የዋጋ ግሽበቱ ላይ በጎ ተጽዕኖ አሳድሯል ብዬ አምናለሁ። ነገር ግን ይሄ ደግሞ ተያይዞ የሚመጣ ሌላ ኮስት አለው። ለምሳሌ የክሬዲት ካፕ መኖሩ ፕራይቬት ሴክተሩ ከባንኮች የሚያገኘውን ብድር ይቀንሰዋል እና ያም ማለት የካሽ ክራንች እንዲደርስባቸው ማለት የጥሬ ገንዘብ እጥረት ይፈጥራል። የጥሬ ገንዘብም ሆነ ኢንቨስት የሚያደርጉትን የማድረግ አቅማቸውን ይገድበዋል እና ያ ኢኮኖሚው ላይ መቀዛቀዝ ያሳድራል ማለት ነው። ኮስትም አለው። ጀስት መንግስት አንዷን የዋጋ ግሽበት መቀዛቀዙን ብቻ አንስቶ እንደ ሚራክል አወራው እንጂ ይሄ ደግሞ ከጎን ይዞት የሚመጣው ደግሞ ኮስትም መታየት አለበት ብዬ አምናለሁ። ዶክተር አብዱል መናን ለኢትዮጵያ የዋጋ ግሽበት ገፊ ምክንያቶች የሆኑት ችግሮች በኢኮኖሚ ማሻሻያው ብቻ የሚፈቱ ናቸው? ለምሳሌ ያኔ 2015 ብሔራዊ ባንክ ያለው ምንድን ነበረ? ምክንያቶቹን ሲያብራራ የአቅርቦት ውስንነት፣ የማምረቻ ወጪ መናር፣ የፊስካልና የገንዘብ ፖሊሲ አስተዋጽኦ እንደነበራቸው ገልጾ ነበር። ከዚህ በተጨማሪ የምግብ ትራንስፖርትና ስርጭት ሂደትን ያስተጓጎሉ የሀገር ውስጥ ግጭቶችና በዓለም አቀፍ ደረጃ የቁልፍ ሸቀጦች ወጪ መጨመር፣ እነዚህ ጉዳዮች ይሄ ኢምፖርትድ ኢንፍሌሽን የሚባለው ይመስለኛል ይሄኛው። እነዚህ ሁሉም ጉዳዮች በኢኮኖሚ ማሻሻያው የሚፈቱ ናቸው ወይ? ለዋጋ ግሽበት መጨመር ምክንያት የሚሆኑት ነገሮች? ጥሩ ሁለት ነገሮችን አስቀምጥልህና ወደ ጉዳዮቹ እመጣለሁ። አንደኛ ባንኮች ላይ ገደብ መጣል የኢኮኖሚክ ሪፎርም አካልም አይደለም እና IMF የሚወዱትም ጉዳይም አይደለም። ከዚህ በፊትም ተጥሎ ያውቃል እና እንደ ሪፎርም አካል አድርጎ ባይወስዱት ጥሩ ነው። መንግስት ከብሔራዊ ባንክ የሚበደረው ላይ እሱን በህግ መከልከል እሱ የሪፎርሙ አካል ነው። ግን ባንክ ላይ ብድር ላይ ገደብ መጣል እንደው ሲቸግርህ የምትወስደው እርምጃ ነው እንጂ የሚመረጥም እርምጃም አይደለም እና እንደ ሪፎርም እንትን እየወሰዱት አንዳንዴ ትቸገራለህ። የለም አንደኛው እሱ ልልህ የፈለጉት። ሁለተኛው ትክክል ነህ። ብሔራዊ ባንክ ያስቀመጣቸው በጣም ዝርዝር ምክንያቶች አሉ። የዋጋ ግሽበት በሁለት አድርገን ብናየው ለምሳሌ ኢትዮጵያ ባለፈው 20 ዓመት ኦልሞስት ኢኮኖሚውን ከ2005 በፈረንጆች አቆጣጠር ተጣብቶታል የዋጋ ግሽበት። ከዛ በፊት ብንሄድ በጣም የተወሰኑ ወቅቶች ካልሆነ በስተቀር የዋጋ ግሽበት ኢትዮጵያ ላይ እንደው በጣም የሆነ የጎላ ጎልቶ የሚታይ ችግር አልነበረም። ለምሳሌ በአብዮቱ ጊዜ የዋጋ ግሽበት ነበር። አሁን ሰደን አንድ ከፍተኛ በ77 የደቆ ጊዜ እንደዚህ ኢህአዴግ ሲገባ እንደዚህ የስርዓት ለውጥ ሲኖር አንድ የመጋሸብ ነገር ነበረ። ግን እንደዚህ ረጅም ፐርሲስተንት የሆነ የዋጋ ግሽበት ባለፈው 20 ዓመት ነው የኢትዮጵያን ኢኮኖሚ ብዙ ጥናቶች የሚሉት የረጅም ጊዜ ጥናት የተጠናው የዛሬ 2 ዓመት 3 ዓመት በሃርቫርድ ዩኒቨርሲቲ ብዙ ሆነው አጥንተውታል። ምናልባት እኔ ካጋጠሙኝ በጣም ቆንጆ ጥናቶች እሱ ነው። ዲቨሎፕመንት ኢን ኮምፕሌክስ ወርልድ የሚል እንትን አድርገው ሁሉንም የሚባሉትን ነገሮች አይተዋቸዋል። የለም ሁሉም የሚሰጡ ምክንያቶችን አይተዋቸዋል። ምክንያቱ ገንዘብና ገንዘብ ነው ያሉት እነሱ። ኢኮኖሚ ውስጥ ገንዘብ በስቷል ነው ዋና ድምዳሜያቸው በረጅም ጊዜ ሲታይ። በአጭር ጊዜ ግን ሲታይ የተፈጥሮ ማደጋ፣ የአየር መዛባትም፣ የዝናብ መጥፋትም፣ ዓለም አቀፍም ሁኔታም፣ ጦርነትም እነዚህ የዋጋ ግሽበቶችን ይፈጥራሉ። የዋጋ ግሽበትን ይፈጥራሉ እነዚህ ምክንያቶች እና ዛትሷ መጨረሻም እኮ ወደ ብሔራዊ ባንክ የተመጣውና ገደብ ምናምን የተበጀበትም እኮ ችግሩ ሞኔታሪ እንደሆነ ስለተረዱ ነው። አየህ ብዙ ጊዜ እንደ ምክንያት ብዙ ከስር ምክንያቶች ይቀርባሉ። ግን ዋና መሰረታዊ ችግሩ ይሄ ስለሆነ ነው።
አዲስም የገንዘብ ፖሊሲ ፍሬምወርክም የተቀረጸው ለዛ ነው። የለም ኢንትረስት ቤዝድ ፍሬምወርክ እና ምንም ጥርጥር የለውም ዋና ብሔራዊ ባንክ ስራውን ይስራ እንደ ብሔራዊ ባንክነቱ ዋጋ ግሽበትን ለመቀነስ። ሌሎች ከዛ የማይቀነሱ በብሔራዊ ባንክ በገንዘብ ፖሊሲ የማይቀነሱ ችግሮች ለምሳሌ የግብርና ፕሮዳክቲቪቲ፣ የጦርነት፣ የሰላም መጥፋት፣ የሎጂስቲካል ችግሮች ደግሞ በሌላ ተቋማት ይፈታሉ ማለት ነው። ግን በመሰረታዊ መልኩ ግን ብሔራዊ ባንክ ስራውን ሲሰራ ሲግኒፊካንትሊ የዋጋ ግሽበትን ማሻሻል ይቻላል ብዬ ገምታለሁ። አቶ አማኑኤል ሀገሪቱ ውስጥ ያሉ ግጭቶች ምርት ከአንድ ቦታ ወደ ሌላ ቦታ እንዳይንቀሳቀስ እክል የሚፈጥሩ ናቸው። ግጭት፣ ጦርነት በነበረባቸው አካባቢዎች፣ አሁንም ባለባቸው አካባቢዎች ገበያዎች በአግባቡ ስራቸውን አይሰሩም። ወይ የምርት እጥረት ይከሰታል፣ ወይ ነጋዴዎች ከቦታ ቦታ መንቀሳቀስ ያቅታቸዋል። ብሔራዊ ባንክ የሚወስዳቸው እርምጃዎች ወይም ደግሞ የኢኮኖሚ ማሻሻያዎቹ የዋጋ ግሽበትን ሙሉ በሙሉ መቆጣጠር የሚችሉ ናቸው ወይ? በብሔራዊ ባንክ የፖሊሲ ማሻሻያዎች ብቻ የዋጋ ግሽበትን መቀነስ ይቻላል ወይ? ሌሎች ተጨማሪ ተጽዕኖ የሚያሳድሩ ጉዳዮች አይኖሩም ወይ? ኦፍኮርስ ይኖራሉ። ማለት የብሔራዊ ባንክ የወሰዳቸው እርምጃዎች የገንዘብ የሚዘዋወረውን የገንዘብ መጠን ከኢኮኖሚ ውስጥ ከመቀነስ አንጻር ኦፍኮርስ እንዳልነው ትልቅ ሚና ይጫወታል እና በተወሰነ ደረጃ የዋጋ ግሽበቱ እንዲቀንስ አስተዋጽኦ ያደርጋል። ነገር ግን ሌሎች ፋክተሮች አሉ እንዳነሳው፣ ለምሳሌ የአገሪቱ ውስጥ ያለው የሰላም ሁኔታ፣ ገበሬው እንዲያርስ፣ ኢንዱስትሪው እንዲያመርት፣ ሌሎች ነገሮች ሰው ወጥቶ ገብቶ መስራት እንዲችል ሰላም ያስፈልጋል። ያ በሌለበት መንግስት በማክሮ ኢኮኖሚ ላይ ብቻ በሚያደርገው ሁኔታ በዘላቂነት የዋጋ ግሽበቱን ይፈተዋል ብዬ አላስብም። ምክንያቱም የኢኮኖሚው ምርታማነት እንዲያደግ ምርቶች በተፈለገው መጠን ከአንድ አካባቢ ወደ አንድ አካባቢ እንዲዘዋወሩ ለማድረግ የግድ በሀገሪቱ ሰላም መኖር ይኖርበታል። የሀገሪቱ የሰው ኃይል ወደ ስራ ተሰማርቶ ምርት ወደ ገበያ ሊመጣ ይገባል እና አሁን ባለው ሁኔታ ብዙ የሚባሉ የሀገሪቱ አካባቢዎች በተገቢ ሁኔታ ምርት እያመረቱ ያለበት ሁኔታ የለም። ተገቢ ሁኔታ ሰውም ሆነ ምርት እየተዘዋወረ ያለበት ሁኔታ የለም እና ይሄ ባልሆነበት ሁኔታ ጀስት አሁን መንግስት የወሰዳቸው እርምጃዎች ዘላቂ የሆነ መፍትሄ ያመጣሉ ብዬ አላምንም። ዶክተር አብዱል መናን እዚህ ላይ እንደው ትንሽ ለመጨመር ያክል ማለት አስተያየት እንዲሰጡኝ፣ መዋቅራዊ ችግሮች አሉበት ይባላል አይደለ? በተደጋጋሚ የኢትዮጵያ ኢኮኖሚ መዋቅራዊ ችግሮች አሉበት። የኢትዮጵያ ኢኮኖሚ ምን ያክል ጠንካራ ነው? ለዋጋ ግሽበት ምን ያክል ተጋላጭ ነው ኢኮኖሚው? በሱ ላይ ደግሞ ተፈጥሯዊ አደጋዎች፣ ድርቅ፣ የዝናብ እጥረት ሲከሰት፣ ግጭቶች ሲከሰቱ ምን ያክል ሊባባስ ይችላል? በጣም የተጋለጠ ኢኮኖሚ ነው ያለን። ትንሽ እኮ የተፈጥሮ ለምሳሌ የዝናብ አለመምጣት እኮ የምግብ የግብርና ምርትን ይቀንሰዋል። የዋጋ ግሽበት በአንድ ይጨምራል። እዛ ግን ተመለሰ ያው የተፈጥሮ ሳይክሉ ደግሞ ወደ ነበረበት ሲመጣ ደግሞ ይስተካከላል እና ምንም ጥርጥር የለውም። ዓለም አቀፍ ሁኔታ ለምሳሌ በነዳጅ አየር በራሻ ዩክሬን ኮንፍሊክት ጋር እኛም ጋር ነው የደረሰው። ያው ምዕራቡም ዓለም በጣም ፈትኗቸዋል። ግን እኛም ጋር ግን እኛ ጋር በቀላሉ ነው የሚደርሰው እና ኢኮኖሚያችን በጣም ቨልነረብል የሆነ ኢኮኖሚ ነው ያለን እና እንዳልኩ እነዚህ ነገሮች ከገንዘብ ጋር ሲደመሩ በጣም ይብስብናል። የለም ይሄ ዝም ብሎ ገደብ ለከት የሌለው ገንዘብ ወደ ኢኮኖሚ በጣም ይባባሳሉ። እሱም ብቻ አይደለም፣ ውድድርም አለመኖር፣ መረጃም አለመኖር፣ የተሟላ ኢንፍራስትራክቸርም አለመኖር፣ እነዚህ ሁላ ነገሮች ያባብሱታል እና በጣም ቨልነረብል የሆነ ኢኮኖሚ ነው ያለን። ምንም ጥርጥር የለው። አቶ አማኑኤል እንግዲህ አውሮፓም ውስጥ የዋጋ ግሽበት ከፍ የሚልባቸው የሆኑ አንጓዎች አሉ። ገበያው ላይ የሚፈጠር የሆነ ተጽዕኖ ዓለም አቀፍ ገበያው ላይ ሊሆን ይችላል፣ ወይም በአንድ ሀገር ኢኮኖሚ ላይ የሚፈጠር የሆነ ፖለቲካዊ ወይም ኢኮኖሚያዊ ጉዳዮች ይኖራሉ። ኢትዮጵያ ውስጥ የታየው ግን በተከታታይ የዋጋ ግሽበት እየጨመረ ሲሄድ ነው። የኢትዮጵያ ኢኮኖሚ ያለበት ሁኔታና የዋጋ ግሽበት እንዴት ነው የሚያዩት እርስዎ? ማለት ኢኮኖሚው ምን ያክል ተጋላጭ ነው? ምን ያክል ስሱ ነው ለዋጋ ግሽበት? ባደጉትም ሀገራት በተለያየ ጊዜ ኢኮኖሚ ሳይክል ጠብቆ የዋጋ ግሽበት ይከሰታል። ነገር ግን እኛ ሀገር እንዳለው ደረጃውም ሆነ እንደገና ይሄ የጊዜ ርዝመቱ የኛ አሁን ክሮኒክ የሆነ የዋጋ ግሽበት ነው ለ15-20 ዓመታት የነበረው። ባደገው ሀገር እንዳልከው የምታየው በተወሰኑ ጊዜያት ለምሳሌ በዓለም አቀፍ ኢኮኖሚ ላይ ሾክ ሲኖር፣ የተለያዩ ትልልቅ ኢቨንቶች ሲኖሩ የዋጋ ግሽበት ይከሰታል። ነገር ግን እነዚህ መልሰው ቶሎ የሚረጋጉ ናቸው። በተለያዩ ቅድም እንዳልናቸው የኢንተረስት ሬቱን በማሻሻል ሌሎችንም እርምጃዎች በመውሰድ የሚሻሻሉ ናቸው። ሌላው ነገር መንግስታቱም ለምሳሌ
ይሄ የህብረተሰቡ የኮስት ኦፍ ሊቪንግ ደግሞ ከቁጥጥር ውጭ እንዳይወጣ የተለያዩ እርምጃዎችን በመውሰድ የማስተካከል እርምጃዎች ይወስዳሉ። ወደኛ ስንመጣ አንደኛ እንዳልነው ኢኮኖሚያችን በጣም ቨልነረብል ነው። የዝናብ አለመኖር ዶክተር አብዱል መናን እንዳነሱት ወይም በዓለም አቀፉ ኢኮኖሚ ላይ የሚከሰቱ ሾኮች አንዱ ትልቁ ቨልነራቢሊቲ ደግሞ ብዬ የማምነው ለብዙ ማኒፋክቸርድ ጉድስ የውጭ ገበያ ላይ የተጠጋ ኢኮኖሚ ነው ያለን እና አብዛኛውን ነገር ከውጭ ነው የምናስገባው እና በኢትዮጵያ ገንዘብ የመግዛት አቅም ሲቀንስ የውጭ ሀገራት ላይ ያሉ የተለያዩ የሰፕላይ ቼኖች ላይ የሚደርሱ ሾኮች ሲኖሩ ያ ወደኛ ሀገር ኢኮኖሚ ገብቶ ሾክ የሚያሳደርበትና የዋጋው ሁኔታ እንዲንር የሚያደርግበት ቀላል የትራንስሚሽን ፕሮሰስ ይኖረዋል እና ያም ኢኮኖሚያችን በኢንዱስትሪ የዳበረ አለመኖሩ ብዙ ኮንሱም የምናደርጋቸውን ነገሮች አገር ውስጥ ፕሮዲስ አለማድረጋችን ራሱ አገሪቱ ኢዝሊ በሌላው አካባቢ በሚከሰቱ የኢኮኖሚ ሾኮች እንድትጠቃ ያደርጋል። የኢትዮጵያ ኢኮኖሚ ነዳጅ ይገዛል። አሁን ባለው ነባራዊ ሁኔታ ማዳበሪያ ከውጭ ነው የሚሸምተው። ጨርቃጨርቅ፣ አልባሳት ከውጭ ነው የሚገዛው። በጣም ብዙ ከባድ ማሽኖችን ጨምሮ በጣም ብዙ የፍጆታ እቃዎችን ከውጭ ነው የሚገዛው እና ከዚህ ቀደም ዶክተር አብዱል መናን እንደጠቀሱት የሩሲያና የዩክሬን ጦርነት ገበያው ላይ ያሳደረውን ተጽዕኖ ተመልክተናል። ከዓለም ገበያ ወደ ኢትዮጵያ የሚሸጋገረው የዋጋ ግሽበት ኢምፖርትድ ኢንፍሌሽን የሚሉት የእሱ ሚናስ ዶክተር አብዱል መናን እንደው ቀላሉ ነዳጅን እንውሰድና ኢትዮጵያ በቢሊየን ዶላሮች የሚያወጣ ነዳጅ ታስገባለች እና ዓለም አቀፍ ገበያ ላይ የነዳጅ ዋጋ ሲጨምር በቀላሉ ነው የነዳጅ ዋጋ እንደው በቅርብ እንኳን ከውጭ ምንዛሪው መዳከም ጋራ የነዳጅ ዋጋ ምን ያህል በተከታታይ እንደጨመረ ተመልክተናል። የነዳጅ ዋጋ ተጨመረ ማለት ትራንስፖርት ጨመረ ማለት ነው። ትራንስፖርት ጨመረ ማለት ከገጠር ወደ ከተማ የሚመጡት እቃዎች ቀጥታ ነው የሚጨምሩት። ያ ሲጨምር ደግሞ እንትን ደግሞ አለ፣ እህል ጨምሯል፣ የቤት ኪራይ ይጨምርብሃል። አከራዩ ደግሞ እንደዚህ እያለች ይህን እንትን አለው እና ቀጥታ እያንዳንዱ ህብረተሰብን ነው አፌክት የሚያደርገው ሌላ ዓለም ላይ የሚከሰት ነገር እና ምንም ጥርጥር የለው። እንዳልከው ማዳበሪያ ደግሞ ገበሬውን ቀጥታ ይነካል። ገበሬው ደግሞ የሚያመርትበት ማዳበሪያና ሌሎችም ግብአቶች ከጨመሩበት የሚሸጠው እንትንም ላይ ይጨምራል ማለት ነው። ወደኋላ ልመልሳችሁ። ብሔራዊ ባንክ በብድር እድገት ላይ ተጥሎ የነበረውን ገደብ ሙሉ በሙሉ ባያነሳውም አሻሽሎታል። አንዳንድ ባለሙያዎች ሙሉ በሙሉ ይነሳል ብለው ይጠብቁ ነበረ። አምና ላስቲር 18 ከዛ ደግሞ በቅርቡ ደግሞ 24 አድርጎታል። እንግዲህ አሁን እሱ ይነሳል ብለው የሚጠብቁ ባለሙያዎች ነበሩ። በነገራችን ላይ ሙሉ በሙሉ የብሔራዊ ባንክ የሞኒተሪ ፖሊሲ ኮሚቴ ያነሳዋል ብለው የሚጠብቁ ባለሙያዎች ነበሩ። አንደኛው ነገር ይነሳል ወይ ዶክተር አብዱል መናን በቅርብ ጊዜ ውስጥ፣ ሁለተኛ ግን እንዲህ አይነት ውሳኔዎች እንግዲህ ወደ ገበያው የሚገባው ብር ይጨምራል ማለት ነው አይደለም? ገበያ ውስጥ የሚንቀሳቀሰው ብር ይጨምራል ማለት ነው። እንዲህ አይነት ውሳኔዎች፣ እንዲህ አይነት እርምጃዎች የዋጋ ግሽበቱ መልሶ እንዲባባስ ሊያደርጉት አይችሉም ወይ? ነጠላ አሃዝ ሆኖ መቀጠል ይችላል ወይ? ምን ያክል ዘላቂ ነው? ዶክተር አብዱል መናን መጀመሪያ ግን ሊነሳ ይችላል ለብድር እድገት ላይ የተጣለው ገደብ? አይመስለኝም። ግምቴን ነው የምነግርህ። ለምን መሰለህም አይመስለኝ። ዛሬና በሰሞኑ ምን እያየው ነበረ መሰለህ? የብሔራዊ ባንክ ዓመታዊ ሪፖርትን እያየው ነበረ እና ያለፈው የገንዘብ ፖሊሲ ኮሚቴ ስብሰባ ላይም ሌሎችም ሪፖርት ላይ በከፍተኛ ሆነ ደረጃ ቤዝ መኒ ጨምሯል ይላል። ቤዝ መኒ ማለት ዋናው ሃይ ፓወርድ መኒ ወይም ሪዘርቭ መኒ የምንለው ማለት ነው። ብሔራዊ ባንኮች የሚያስቀምጡት ይሄ ከረንሲ የምንገበያይበት ሃይ ፓወርድ መኒ በከፍተኛ ሁኔታ ጨምሯል እና ከዚህ በፊት ትልቁ የመጨመሪያ ምክንያቱ የኢትዮጵያ መንግስት ከብሔራዊ ባንክ ሲበደር ነበረ። በአዋጅ የኢትዮጵያ መንግስት ከብሔራዊ ባንክ መበደር ከልክሎ እንዴ ሊጨምር ቻለ ብዬ እንደው በጣም ፈዘል አድርጎኝ ሳየው ጉዳዩ ከዚህ ከወርቅ ግዢ ጋር በተያያዘ ነው። አየህ፣ ብሔራዊ ባንክ አምና በታሪክ ታይቶ ማያቅ ወርቅ ግዢ አካሂዷል። ይሄ ማለት ከፍተኛ የሆነ ገንዘብ ቤዝ መኒ ወደ ኢኮኖሚ ውስጥ ከቷል። ይሄ ደግሞ ገንዘብ ባንኮች ሪዘርቭ ላይ ብሔራዊ ባንክ ጋር ይታያል። በጣም ከፍተኛ ነው የምነግርህ። ብሔራዊ ባንክ ይሄንን ገደብ ያነሳው እንደሆነ ምንም አትጠራጠር፣ በከፍተኛ ሁኔታ ከፍተኛ ብድር ነው የሚለቁት ባንኮቹ። ይሄ ደግሞ ኢንፍሌሽንን ተመልሶ እንዲመጣ ያደርገዋል። ምንም ጥርጥር የለውም እና ብሔራዊ ባንክ ቶሎ ይለቀዋል የሚል እምነት የለኝም። ከፍተኛ ስልህ እኮ ሪዘርቫቸው ደብል ነው የሆነው በአንድ ዓመት ውስጥ ወደ 486 ቢሊዮን ደርሷል። ከ200 ምናምን ቢሊዮን ቢኮዝ በዚህ በወርቅ እንትኑ ምክንያት ከፍተኛ የሆነ ገንዘብ ነው የገባው እና ብሔራዊ ባንክ እቺ ገንዘብ ወታ ብድር እንዳትሆን ያው በዚህ በሪዘርቭ ባንኪንግ ይሉታል፣ ፍራክሽናል ባንኪንግ በሚሉት እንዳትሆን እቺን ገደብ አስቀምጧል። ሌላ ኦፕን ማርኬት ኦፕሬሽን የሚሉት አለ። ይሄ እጃቸው ላይ ያለውን ገንዘብ በሱ ራሱ የሚወሰደው ገንዘብ በጣም ከፍተኛ ነው እና ብሔራዊ ባንክ እርግጠኛ ነኝ በቶሎ የሚለቀው አይመስለኝም። ትልልቆቹ ባለሀብቶች
ይሄ የማምረቻ ፋብሪካዎች ያሏቸው በወጪና ገቢ ንግድ የተሰማሩ ባለሀብቶች በቀጥታም በገደምዳሜም እንዲነሳ ወይም ደግሞ ከባንኮች የሚበደሩት ገንዘብ ላይ የተጣለው ገደብ እንዲነሳ ሲናገሩ እኔ አዳምጬ አውቃለሁኝ። እንዲነሳ የኢኮኖሚ ባለሙያዎችም መነሳት አለበት፣ የኢኮኖሚ እንቅስቃሴው እንዲነቃቃ መነሳት አለበት የሚል አቋም አላቸው። ማንሳትና ለማንሳት የብድር ገደብ ላይ ምን ያክል ወሳኝ ምን ያክል አንገብጋቢ ጉዳይ ነው? ለምን መሰለህ ገደቡን አሁን ያነሳው እንደሆነ በጣም ሪዘርቭ ቢውልድ አድርገዋል። እውነቴን ነው። ደብል ነው፣ ከደብል በላይ ነው የሆነው እጃቸው ላይ ያለው አሁን ሪዘርቭ ብሔራዊ ባንክ ያላቸው ሪዘርቭ ሴትልመንት አካውንታቸው ላይ ከደብል በላይ በዚህ በወርቁ ምክንያት አሁን በአንዴ በሚነሳበት ሰዓት ባንኮቹ ስንት ወረፋ አለባቸው የብድር ጥያቄ ኦልሞስት ይሄ የተዘጋ ፍለድ የለም እና አንተን ስታነሳበት እንዴት ተገልብጦ ሊመጣ በከፍተኛ ሁኔታ ብድር መልቀቅ ይጀምራሉ። እና ምንም ጥርጥር የለውም ኢንፍሌሽን ከብድር ጋር የተያያዘ ነው፣ ከክሬዲት ጋር የተያያዘ ነው እና ተመልሶ መምጣቱ አይቀርም እና ለብሔራዊ ባንክ ዳይሌማ የሚሆነበት ይሄ ነገር ይመስለኛል። አንቆ መያዝስ ኢኮኖሚ እንቅስቃሴው ላይ የሚያሳድረው ተጽዕኖ አይኖርም? ምንም ጥርጥር የለውም አለ። ብሔራዊ ባንክ የወርቅ ግዢ ባይኖርና ይሄውን ያህል ሪዘርቭ መኒ ወደ ኢኮኖሚ ባይከት ኖሮ ቢያነሳው ባንኮቹን ብድር እናስፋ ቢሉም ብዙ ሪዘርቭ አልነበራቸው። በተወሰነ ደረጃ ነው መቀጠል የሚችሉት። አሁን ችግሩ ከፍተኛ የሆነ ሪዘርቭ እጃቸው ላይ አለ። አየህ ብሔራዊ ባንክ አሁን መወሰን ያለበት ብሔራዊ ባንክ በደንብ ማሰብ አለበት። እዚህ የውጭ ምንዛሪ ያረጋጋለሁ ብሎ የገዛው የለም የወርቅ ግዢው ላይ እና ኤክስፖርት ማድረጉ ላይ የወሰደው እርምጃ እዚህ ደግሞ ሌላ ኮስት አለው። አቶ ማኑኤል ይሄን አጣብቂኝ እንዴት ነው የሚመለከቱት? እንግዲህ አንደኛው ጉዳይ ነው ለዋጋ ግሽበት አስተዋጽኦ ሊኖረው ከሚችሉ ጉዳዮች መካከል አንደኛው ይሄ ነው። ባንኮች የሚሰጡት ብድር ላይ የተጣለውን የእድገት ገደብ እሱን ማንሳት ምን ያክል አንገብጋቢ ነው ማለት ቢያነሳው የዋጋ ግሽበት ላይ ሊከተል የሚችለው ነገር ምንድን ነው? ለኢኮኖሚውስ ምን ማለት ነው? አይ ቲንክ እኔም መንግስት አሁን ወዲያውኑ ያነሳዋል የሚል እምነት የለኝም። ምክንያቱም ብዙ ጊዜ ፈጅቶበት በደንብ ስትሪክት አድርጎ የገንዘብ መጠኑን ነው አሁንም የዋጋ ግሽበቱን ወደ ከ10 በመቶ በታች እንዲደርስ ያደረገውና ያንን አሁን ይሄንን የተጣለውን የክሬዲት ካፕ በማንሳት ኮምፕሮማይዝ የሚያደርገው አይመስለኝም። ሌላኛው ግን ይሄ ነገር መነሳቱ ብቻ ሳይሆን ከተነሳ ኋላ የሚሰጡት ብድሮች ወደ የትኛው ሴክተር ነው የሚሄዱት የሚለው ጥያቄ ይመስለኛል ለእኔ ትልቁ ነገር። ምክንያቱም አይ ቲንክ ኢትዮጵያ ውስጥ አንደኛው የዋጋ ንረቱን ፊውል እያደረገ የነበረው ወደ ኢኮኖሚው የሚገባው ገንዘብ አብዛኛው ወደ ኮንሳምፕሽን እና ብዙም ምርት ወደ ኢኮኖሚ ወደማያመጡ ለምሳሌ እንደ ሪል ስቴት ያሉ ሴክተሮች ነው ሲሄድ የነበረው እና አሁንም ይሄ ነገር ቢነሳ እንኳን መንግስት ፕሮዳክቲቭ ሴክተሮች ለምሳሌ እርሻ፣ ግብርና፣ ማኒፋክቸሪንግ እና ሌሎች ሴክተሮች እንደዚህ ምርት ተመርቶ ወደ ኢኮኖሚው እንዲገባ የሚያደርጉ ሴክተሮች ቅድሚያ እንዲሰጣቸው ካላደረገ አሁንም መልሶ ገንዘብ ለኮንሳምፕሽን ምናልባት ምርቶች ከውጭ ለማስገባት ወደ ሌላ ወደ ለፍጆታ እንደገና ወይም ወደ ሪል ስቴት እንደገና መልሶ የቤቶችን ዋጋ ወደ ማናር እና ለመሳሰሉት ሊሄድ ስለሚችል አይ ቲንክ እኔ የሚመስለኝ መንግስት ይሄን ነገር የሚያነሳውም እንኳን ከሆነ ወይም ደግሞ አትሊስት አሁን ካለበት ከ24% ከፍ የሚያደርግም ከሆነ በጥንቃቄ የማይደረግ ከሆነ እንደገና ግቦች ተቀምጠው እነዚህ ሴክተሮች በኢኮኖሚ አስፈላጊ ናቸው የሚባሉት ሴክተሮች ቅድሚያ እንዲሰጣቸው ካልተደረገ አይ ቲንክ መልሶ የዋጋ ግሽበቱን ከማናር ውጪ በጎ ተጽዕኖ ይኖራል ብዬ አላምንም። በነገራችን ላይ አቶ ማኑኤል የኢኮኖሚ ባለሙያዎች ዝቅተኛ የተረጋጋና ከሁሉም በላይ ደግሞ ሊተነበይ የሚችል የዋጋ ግሽበት ለኢኮኖሚው ጥሩ እንደሆነ ያምናሉ። የኢትዮጵያን የዋጋ ግሽበት አሁን ባለው ነባራዊ ሁኔታ መተንበይ የሚቻል ነው? በሚቀጥለው ዓመት በሚቀጥለው 2 ዓመት ሊኖረው የሚችለው እድገት በዚህና በዚህ መካከል ነው ተብሎ መተንበይ የሚያስችል ነው እንደ እርሱ አይነት ባለሙያ? አይ ቲንክ በብዙ ነገሮች ላይ ነው የሚመሰረተው። አንደኛ መንግስት እየተከተለ ያለው የሞኔታሪ ፖሊሲ በተወሰነ ደረጃ ተገማችነትን ያመጣል ብዬ አስባለሁ። አይ ቲንክ ከድሮ በተለየ መንግስት በተለያየ ጊዜ ስለሚወስዳቸው የማክሮ ኢኮኖሚ ፖሊሲዎች ዲግሪ ኦፍ ግልጸኝነት አለው። ያ የተወሰነ ተገማችነት ያመጣል ብዬ አስባለሁ። ሌላው ደግሞ ስትሪክት የሆነ የሞኔታሪ ፖሊሲ መኖሩ ኦፍኮርስ ዶክተር አብዱል መናን ያነሱት የወርቅ ግዢው ሌሎችም እንዳሉ ሆነው ግን የኢንተረስት ሬቱን ከፍ ማድረጉ እንደገና የገንዘብ
ዝውውሩን በተወሰነ ደረጃ መቀነሱ ኢንፍሌሽኑ አሁን ካለበት መልሶ ትልቅ ድራስቲክ ለውጥ እስካልተደረገ ድረስ መልሶ እንደማያንሰራራ የተወሰነ ፕሬዲክታቢሊቲ ይሰጠዋል ብዬ አስባለሁ። ሌላው ነገር ግን ከነዚህ መንግስት በፖሊሲ ከሚገድባቸው ውጪ ከዛ ቁጥጥር ውጪ የሆኑ ሌሎች ነገሮች አሉ። በፖለቲካው ሳይድ ከዚህ ከግጭቶች ጋር ተያይዞ ከፍተኛ የሆነ ኢኮኖሚው ላይ ጫና ሊያሳድሩ የሚችሉ ሌሎች ነገሮች አሉ። እንደገና ቀደም ያልነው የውጭ ገበያው ላይ ያለን ዲፔንደንሲ፣ እነዚህ ተደማምረው የተወሰነ አንሰርተንቲ ስቲል እንዲቀጥል ያደርጋሉ ብዬ አስባለሁ። ዶክተር አብዱል መናን መተንበይ ይቻላል? መተንበይ ይችላሉ? መገመት ይችላሉ? ስለ ወደፊቱ እርግጠኝነት መተንበይ የሚቻል ነገር ያለ ምንም ነገር መተንበይ የሚቻል ያለ አይመስለኝም። ግን ኢኮኖሚ ውስጥ ግን ትንበያ የኢኮኖሚ እድገትን ጨምሮ የኢትዮጵያ ኢኮኖሚ በሚቀጥለው ዓመት በዚህ በመቶ ያድጋል ተብሎ ይጠበቃል። የኢትዮጵያ መንግስት ይተነብያል፣ የአፍሪካ ልማት ባንክ ይተነብያል፣ ዓለም አቀፉ የገንዘብ ድርጅት፣ ዓለም ባንክ። ኢኮኖሚ እንደዛ አይነት ጠባይ አለው አይደለ? እንደ የዋጋ ግሽበትን እንደዛ ማሰብ ይቻላል? መተንበይ መገመት ይቻላል? በእርግጠኝነት እርግጠኛ ሆነ ይሄ ነው አትልም። ምን ተነበየው እኮ ሰው ልጅ ያለ ትንበያ መኖር ስለማይችል ነው። ያለ ፕላን መኖር አንችልም መቼስ ህይወታችንን እና አጠቃላይ ተቋም ደግሞ ስትሆን ሀገር ደግሞ ስትሆን በጣም አስፈላጊ ነው እና በእርግጠኝነት ሆነ ይሄ ነው ማለት አትችልም። ግን የተቋማት ባህሪ ትንበያህ ላይ በጣም በጣም ወሳኝ ናቸው። አማኑኤል እንደጠቀሰው ብሔራዊ ባንክ ግልጽ በሆነ መልኩ በጣም ፕሪዲክተብል የሆነ ቢሄቪየር ካለው ተቋማት ለመተንበይ በጣም በጣም ይረዳል። ከዛ ባሻገር ግን ኢቭን እንደዛም ሆኖ እንኳን ከብሔራዊ ባንክ ውጭ የሆኑ ነገሮች አሉ። ዓለም አቀፍ ሁኔታ የሚከሰት ኮንፍሊክትም ሊሆን ይችላል፣ ኢኮኖሚ ቀውስም ሊሆን ይችላል። ልገምተው አትችልም። አገር ውስጥም በፖለቲካው ሳይድ ኦር በአገሪቱ ሴኪሪቲ ሳይድ የሚከሰተውን ነገር ለመገመት አትችልም። በጣም በጣም ከባድ ናቸው እና ትንበያችንን የምንሰራው በተወሰነ ታሳቢዎች ላይ ቆመን ነው እና ግን አሁን ካለው ከብሔራዊ ባንክ አያያዝ እንዳልኩ ዩተርን ካላረገ ኦር ሌላ ሰደልያ ነገሮች ኤክስፒዲየንስ ይገጥሞት ሌላ እርምጃ ካልወሰደ በስተቀር በተወሰነ ደረጃ የአሁኑ የዋጋ ግሽበት የመቀነሱ ቴንደንሲ ይቀጥላል የሚል እምነት አለኝ። በአብዛኞቹ ያደጉት ሀገሮች ወደ 2% ገደማ የዋጋ ግሽበት ጤናማ እንደሆነ ሲነገር ይሰማል። እንግዲህ አሁን የኢትዮጵያ እንግዲህ 9.7% ገደማ ነው። ጤናማ ሊባል የሚችል የዋጋ ግሽበት ምጣኔ ለኢትዮጵያ ኢኮኖሚ እንዲያው 2% ሊሆን ይችላል ብሎ ማመን ከባድ እንደሆነ እረዳለሁኝ። ጤናማ ሊባል የሚችል የዋጋ ግሽበት ምጣኔ ለኢትዮጵያ ስንት አካባቢ ሊሆን ይችላል ብላችሁ ታምናላችሁ? ዶክተር አብዱል መናን። ይሄ አንደኛ መስራት ይፈልጋል፣ የለም ካልኩሌት ማድረግ ይፈልጋል። ግን እንደው ከታዳጊ ሀገር ኢኮኖሚ ኔቸር ሲንግል ዲጂት ውስጥ ኖርማል ነው። ሲንግል 7ም ሊሆን ይችላል 6ም ሊሆን ይችላል። እዛ አካባቢ ቢሆን ብዙም አያስደንቅም። አቶ አማኑኤል፣ እኔ እውነት ለመናገር ይሄ ነው ብዬ ቁጥር ለማስቀመጥ ይቸገራለሁ። ነገር ግን የህብረተሰቡ የገቢ መጠን ጋር አብሮ ሊሄድ የሚችል ገቢም ተያይዞ እየጨመረ ከሆነ አትሊስት ከ10% በታች ሆነው ግን በዛው ልክ ኢኮኖሚያችንም እያደገ የማህበረሰቡም የገቢ ሁኔታ እየተሻሻለ የሚሄድ ከሆነ አይ ቲንክ ህብረተሰቡ ላይ እንደ ሎንግ ረን ትልቅ ጫና አያሳድርም ብዬ ስለማምን በተወሰነ ደረጃ አሁን ካለው የተወሰነ የቀነሰ ነገር ግን ከኑሮ መሻሻል ጋር አብሮ የሚሄድ ደረጃ ላይ ቢደርስ አይ ቲንክ መልካም ይሆናል ብዬ አስባለሁ። ነገር ግን ይሄ ነው ብሎ ቁጥር ለማስቀመጥ አይ ቲንክ ያስቸግራል። አንደኛው ፈታኝ ነገር በተለይ ለከተማ ነዋሪዎች የኢትዮጵያ መንግስት የኢኮኖሚ ማሻሻያ ተግባራዊ ሲያደርግ የምንዛሬ ስርዓቱ ተቀየረ። በዚህ ምክንያት የብር የመግዛት አቅም በኃይል ተዳከመ። የደሞዝ ጭማሪ ተደርጓል በ2 ዙር። ነገር ግን የብር የመግዛት አቅም በኃይል በመዳከሙ ምክንያት የከተማ ነዋሪዎች በጣም ከፍተኛ ቅድም እንደጠቀሳችሁት የኑሮ ውድነት ይሄ ሊቪንግ ኮስት ክራይሲስ የሚባለው ነገር ገጥሟቸዋል። ሸማቾች፣ የከተማ ነዋሪዎች በተለይ ቋሚ ገቢ ያላቸው ነዋሪዎች ዜጎች የዋጋ ግሽበትን መቋቋም የሚችሉበት ፋታ ማበጀት የሚቻለው እንዴት ነው? ሸማቾችን ከዋጋ ግሽበት የኢትዮጵያ መንግስት መጠበቅ የሚችልበት መሳሪያ አለ? ምንድነው ማድረግ የሚችለው? አቶ አማኑኤል። ግን አሁንም ያው የዋጋ ግሽበቱ ከመልሶ እንዳይጨምር ያንን መቆጣጠር አንደኛው ነገር ነው። ሌላው ግን የኑሮ ሁኔታ እንዲሻሻል፣ የስራ እድል እንዲስፋፋ፣ ሌላው ደግሞ ግን አሁንም አይ ቲንክ ደሞዝ ማስተካከል አንዳንድ ዘርፎች ላይ አሁን ለምሳሌ የሚኒመም ዌጅ የለም፣ ዝቅተኛ የደሞዝ መጠን ማለት ነው። እነዚህን ነገሮችን በማሻሻል አይ ቲንክ
በተወሰነ ደረጃ መንግስት የህብረተሰቡ ኑሮ እንዲሻሻል ሊያደርግ ይችላል። ምክንያቱም አይ ቲንክ አሁን ሀገሪቱ ውስጥ ያለው በተለይ የተቀጣሪው ህብረተሰብ የክፍያ ሁኔታ ኢኮኖሚው ላይ ያለውን የዋጋ ሁኔታ ያገናዘበ አይደለም። ኢቨን የዛሬ 10 እና 15 ዓመት ከነበረው ጋር እንኳን ስናነጻጽር ሪሌቲቭሊ የመንግስት ተቀጣሪው በግሉም ሴክተር ብንል የሚሰራው ማህበረሰብ ክፍል ከኑሮ ከገበያው ሁኔታ ጋር ስናነጻጽረው የኑሮ ሁኔታ በትልቅ ሁኔታ ዲቴሪዮሬት አድርጓል እና ያንን አሁን ይሄ አንድ ጥሩ አጋጣሚ ነው የዋጋ ግሽበቱ መረጋጋቱ። ይህንን ተጠቅሞ ደግሞ መንግስት መልሶ የዋጋ ግሽበቱን በማያባብስ ሁኔታ የደሞዝ እና የተለያዩ ነገሮች እንዲሻሻሉ ግራጁዋሊ በማድረግ አይ ቲንክ የህብረተሰቡን ኑሮ የተወሰነ ፋታ እንዲሰጥ ማድረግ ይችላል ብዬ አስባለሁ። ዶክተር አብዱል መናን ሸማቾች ኢትዮጵያውያን ከዋጋ ግሽበት እንደ ፋታ እንዲያገኙ ከለላ እንዲያገኙ መንግስት ምንድነው ሊደረግ የሚችለው? ምንድነው ማድረግ የሚችለው? የዋጋ ግሽበቱ መውረዱ አንደኛው መፍትሄው እሱ ነው። ከወረደ የሚጨምር ነገር አይኖርም ማለት ነው። የሚጨምር ነገር ይኖራል። አንድ አይተም ሁለት አይተም ሊጨምር ይችላል። ግን ኦቨርኦል ግን የዋጋ ግሽበት መውረድ ዜጎች ከኑሮ ጫና ተጨማሪ ከኑሮ ጫና እንዲድኑ ይረዳቸዋል። ግን በደንብ መታሰብ ያለበት የዜጎችን ህይወት የሚነካ ኢኮኖሚክ እድገት ነው የሚያስፈልገው። ይህ ያንዳንዱ ቤት የሚነካ የለም። ኢኮኖሚ እድገት ሲመጣ ነው ዜጎች የዋጋ ግሽበትን መቋቋም የሚችሉት። ዋጋውም ኢቭን ቢጨምር እንኳን ኢኮኖሚ እድገት ሲመጣና ብዙሀን ዜጎች ህይወት ላይ ለውጥ የሚታይ ታንጅብል የሆነ ለውጥ የሚያሳይ እድገት ከሆነ ዋጋ ግሽበቱን ይቋቋሙታል። ለምን ገበያቸው ዜጎች እየጨመረ ስለሚመጣ ያ ደግሞ ሊሆን ፖለቲካውንም በደንብ ማየት ያስፈልጋል። የሀገሪቱ የሰላምን ሁኔታ ማየት በደንብ ያስፈልጋል። ኢኮኖሚ እድገትም እየተባለ ኳሊቲውን ማየት ያስፈልጋል። የኢኮኖሚ እድገቱ ራሱ ኳሊቲ የለም። የዜጎች እንደው ፖኬት ውስጥ የሚገባ ነው ወይ ብሎ ማየትም ያስፈልጋል። ሪል ኢኮኖሚው ላይ መስራት ያስፈልጋል ባይ ነኝ። በተለይ ደግሞ ለዋጋ ግሽበት ምን ማድረግ ይቻላል ማለት የዋጋ ግሽበትን በቅጡ ለመቆጣጠር በአንድ ወቅት የተባበሩት መንግስታት ድርጅት የኢትዮጵያ የዋጋ ግሽበት 40% ሊደርስ ይችላል ሲል አስጠንቅቆ ነበር። ቅድምም ዶክተር ኢዮብ ጠቅሰውታል እንደሰማችሁት። አሁን የተለያዩ አካባቢዎች አሁንም ግጭቶች አሉ። ዋናው ትልቁ የሀገሪቱን ኢኮኖሚ የተሸከመው የግብርና ዘርፍ የተለያዩ ችግሮች አሉበት። ምንድነው ሊደረግ የሚችለው? የዋጋ ግሽበትን በቅጡ ለማርገብ ምን መደረግ አለበት? ዶክተር አብዱል መናን በገንዘብ ፖሊሲ ዙሪያ በደንብ እየተሰራበት ያለ ይመስለኛል። ከዛ በኋላ ለሪል ኢኮኖሚው ላይ ነው መስራት። ትልቁ የዋጋ ግሽበት የኢንፍሌሽን ኮምፖነንት የሚይዘው ምግብና ምግብ ነክ ነገሮች ናቸው እና እዛ ላይ በጣም መሰራት ያስፈልጋል። ያለ መስራት ደግሞ ብዙ መስተካከል ያለባቸዋል። ፖለቲካው መስተካከል፣ ማምረት መቻል አለብን። ማኑፋክቸሪንግ የለም፣ ምግብ ነክ የሆነ ማኑፋክቸሪንግ ማምረት መቻል አለብን። ሌሎችም ለምሳሌ መኖሪያ ቤትን በለው ከሱ ጋር የተያያዘም ጉዳይ እነዚህ ዋጋ ግሽበት ላይ ኢምፓክት አላቸው እና እነዛ ላይ ስትሰራ ነው ሪል ኢኮኖሚው ላይ ስትሰራ የዜጎችንም ህይወት ከዋጋ ግሽበት ለመከላከል ያድናል። በተለይ የፖለቲካው ጉዳይ፣ የጸጥታው ጉዳይ፣ የግጭቶች ነገር ትልቅ መፍትሄ የሚያስፈልገው ይመስላል። ምክንያቱም ገበሬውም ማምረት የሚችለው ነጋዴውም መነገድ የሚችለው የሀገሪቱ የጸጥታ ሁኔታ የሀገሪቱ ፖለቲካ ሲረጋጋ ነው። አቶ አማኑኤል እንደው ለዋጋ ግሽበት አንድ ሁለት ብለው የሚጠቅሷቸው ወይም ሪኮመንድ የሚያደርጓቸው ሀሳቦች አሉ? ያ አንደኛው አንተም ጠቅሰዋል። ያው የሀገሪቱን የሰላምና ጸጥታ ሁኔታ ማሻሻል ነው። ቅድም እንደጠቀስኩት ብዙ የሀገሪቱ አካባቢዎች በሰላም ማጣት የተቸገሩ ያለበት ሁኔታ፣ ገበሬውም እንዳያርስ ሌላውም የሚያመርተውም ጥሎ እንዲወጣ የሆነበት ሁኔታ ነው ያለው እና ያንን ማሻሻል አይ ቲንክ ትልቅ አስተዋጽኦ ይኖረዋል። ምክንያቱም ምርት ወደ ገበያ ይመጣል፣ ሰውም ደግሞ መስራት ይችላል፣ ሰርቶ ራሱን መደገፍ ይችላል እና ያንን ማድረጉ ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ሌላኛው ደግሞ መንግስት አይ ቲንክ አሁንም በተወሰነ ደረጃ ይሄ ዴቨሎፕመንታል ስቴት የሚከተሉ መንግስታት የሚያደርጓቸውን ነገሮች በተወሰነ ደረጃ ቢያደርግ የተሻለ ኢምፓክት ይኖረዋል ብዬ አስባለሁ። ምን ለማለት ነው? ኢንቨስትመንት ምርት ወደሚያመርቱ ሴክተሮች ወደ ማኒፋክቸሪንግ፣ ለምሳሌ ወደ አግሮ ፕሮሴሲንግ፣ ሌሎችም ሴክተሮች ምርት ተመርቶ ወደ ኢኮኖሚው እንዲመጣ የሚያደርጉ ወደ እርሻው አሁንም ከምግብ ጋር ተያይዞ እንደገና ትልቁ የዋጋ ግሽበት ጋር ተያይዞ ጫና የሚያሳድረው እሱ በመሆኑ እና እነዚህ ለህብረተሰቡ የሚያስፈልጉትን ነገሮች የሚያመርቱ ሴክተሮች ላይ
የሀገር ውስጥ ባለሀብቱን በተለይ በኢንሰንቲቭም ሆነ በተለያዩ መንገዶች ተጠቅሞ መንግስት ገፋፍቶ ማስገባት ይኖርበታል እና አንደኛ ኦፍኮርስ የሀገሪቱን የጸጥታ ሁኔታ ማመቻቸት። ምክንያቱም ያንን ስናደርግ ነው ኢንቨስተሮች አትራክትድ የሚሆኑት። ያንን አድርጎ ደግሞ የተለያዩ ኢንሰንቲቮችን ደግሞ በመስጠት ሰዎች ኢንቨስት እንዲያደርጉና ምርት ወደ ኢኮኖሚው እንዲመጣ ማድረግ። አይ ቲንክ ያንን ማድረግ ነው እንደ ሎንግ ረን ማቹር የሆነ ኢኮኖሚ እንደገና የተረጋጋ የህብረተሰቡን ፍላጎት የሚያሟላ ኢኮኖሚ እንዲገነባና የዋጋ ግሽበትን እንዲረጋጋ ሊያደርግ የሚችለው። እንግዲህ ለዛሬ የተመደበልኝ ሰዓት ተገባዷል። ሁለታችሁንም አቶ አማኑኤል ደሳለኝ እንደዚሁም ደግሞ ዶክተር አብዱል መናን መሐመድን በጣም አመሰግናለሁ። ጤና ይስጥልኝ። እኔም አመሰግናለሁ ሁለታችሁንም። እኔም አመሰግናለሁ በጣም።